ክቡር ጸዋቴ ማነ ብርሃን በአትላንታ ጆርጂያ የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡር መጋቢ ሃይማኖት ታሪኩ አበራ፣ እንዲሁም ወንድማችን ዲያቆን ዶክተር ዳዊት፣ በዚህ ታላቅ በሆነ ጉባኤ ላይ የተገኛችሁ የክርስቶስ ቤተሰቦች፣ ምዕመናንና ምዕመናት፣ ከሁሉ አስቀድሞ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን እግዚአብሔር ይህችን ሰዓት ባርኮ ቀድሶ ስለሰጠን ክብር ምስጋና ለእርሱ ይሁን። በዚህ ታላቅ ጉባኤ ብዙ ጊዜ ሰዎች ጉባኤን የሚመዝኑበት ቅድም ዲያቆን ዳዊትም ጠቀስ አድርጎ አልፎታል፣ ሰውኛ አይን ነው። በእግዚአብሔር አይን ግን ሲታይ በዛ ጉባኤ ላይ እግዚአብሔር አለ ወይ ወይስ የለም የሚለው ነው። ቃሉ የማይታበል መድኃኔዓለም እርሱ ሁለት ሶስት ሆናችሁ በስሜ ካላችሁ እኔ መካከላችሁ እኖራለሁ እገኛለሁ የሚል ታላቅ የተስፋ ቃል ስለተነገረን እግዚአብሔር በመካከላችን ስላለ ስለምናምን ይህ ጉባኤ ታላቅ ነው። እኔ በእውነቱ በክቡር ጸዋቴ ማነ ብርሃን ፊት ቆሜ ለማስተማር እየከበደኝ እምቢም ላለ ማለት ደግሞ እየጨነቀኝ የተገኘሁበት ጉባኤ ነው። ለመማር ሳይሆን ለማስተማር ሳይሆን ለመማር ነው የመጣሁት። ራሴን ጠይቅ ነበር። አሁን ለምን ጸዋቴ ቅድም ሲሉ ይህን ጉባኤ ያዘጋጁት ልጆቹ ናቸው። በእኛ ሀገር ቢሄድ ልጅ ያቦካው ለምን አይበቃም? ለምን አይበቃም? ለራት አይበቃም የሚል ነበር። የእግዚአብሔር ቃል ግን ሕፃንን በሕፃንነቱ ቀንበር ብታሸክመው መልካም ነው ይላል አይደል? ሰቆቃወ ኤርምያስ ላይ በልጅነቱ ኃላፊነት ብትሰጠው። ጸዋቴ ሌሎች ያልደፈሩትን ይሄን ታላቅ ነገር ደፍረው ልጆች አቅም እንዳላቸው ያሳዩበት መርሃ ግብር ነውና በእውነቱ እኔ ተምሬ ነው የሚሄደው ከዚህ ጉባኤ። ከፕሮግራሙ አቀራረጹ ጀምሮ ተምሬበታለሁ። እኔም ከዚህ ጉባኤ ኮርጃለሁ። ለአንዱ አዘጋጅ ይኸውልህ እንደዚህ አይነት ዝግጅት አዘጋጅተው ዓላማው ዝም እየመጥቼ እንዳልተባረክ። አንዳንድ ቦታ ሰውየው የሰዎቹ ህመም እግራቸው ይሆንና የሚሰጣቸው መድኃኒት ምናልባት የራሳቸው ይሆናል እና በሽተኞቹና መድኃኒቱ ሳይገናኙ ይቀራል። ብቻ ናዝም ብሎ የፈለግከው መንበል መምህር የሚባለው ጊዜ የፈለግከው አስተምሯል። እዚህ ግን የለም። ጋይድ ላይን ተቀምጧል፣ ዓላማው ተቀምጧል። እና በኢትዮጵያ ውስጥ እኔ የማውቀው እንደዚህ አይነት በመስጠት አዲስ አበባ የሚገኘው ምስካየ ኅዙናን መድኃኔዓለም በዚህ አስተምር ስባል ትዝ ይለኛል። እና በዳግማዊው በአትላንታ ምስካየ ኅዙናን መድኃኔዓለም ተደግሞ ስላየሁት በእውነቱ ጸዋቴን እግዚአብሔር መመረቅ አይቻልም ወደ ላይ ግን ይሄ ራሱ አንድ ምን ያህል በጋይድ ላይ መመራት ምን አይነት መሆኑን ጭምር ያየንበት የተማርንበት ጉባኤ ነው። ዝም ብሎ ሰብስቦ መበተን ሳይሆን በቃ አንዳንድ ጊዜ እኮ አለ ዝም ብለን የምንመገበው ምግብ አለ። ዝም ብለን የምንመገበው የሚገባው ሁሉ ግን ምን ላይ ይችላል ላይጠቅም ይችላል። አሁን እንደዚህ አይነት ጉባኤዎች ብዙ አሉ። ሺህ ስለተገኘ ከዛው ስንቱ በሚገባ ተረድቶታል የሚለውና እኔ ተምሬ ነው የሄድኩት። የትምህርታችን ርዕስ እዚህ ላይ ጋይድ እንዲያደርገኝ ታላቅ ሴት ነበረች የሚል ርዕስ ነው። ታላቅ ሴት ነበረች። አንደኛ ነገሥት
ምዕራፍ 4 ቁጥር 8 ላይ ይህንን ቃል እናገኛለን። ታላቅነት ምንድን ነው? እያንዳንዳችን ስለ ታላቅነት የራሳችን ትርጉም ቢኖረንም በመጽሐፍ ቅዱስ ግን ይህ በተለያየ ሁኔታ ውስጥ ተገልጦ የምናገኘው ኃይለ ቃል ነው። ከቁጥር፣ ከብርታት፣ ከድምፅ፣ ከዕድሜ አስፈላጊ ከመሆኑ አንጻር አንድን ነገር ከአንድ ነገር ለመለየት ቃሉ በብዙ ነገር ውስጥ እንደተተረጎመ አግባብነት እንዳለው ቅዱሳት መጽሐፍት ይነግሩናል። የሰው ልጅ ታላቅ የመሆን ፍላጎት ከጥንተ ተፈጥሮ ወይንም የሰው ልጅ ውድቀት ከጀመረበት ጊዜ ጀምሮ ብንመለከት ታላቅነትን የማይፈልግ ማንም የለም። ራሳቸውን ታላቅ ለማድረግ ፈልገው የተሳካላቸው አሉ። በስፖርቱ፣ በፖለቲካው፣ በተለያየ በእውቀት በተለያየ ቦታ ብቻ በተቻለ መጠን ሰዎች ታላቅ ለመሆን ይፈልጋሉ። አሁን የዓለም ትልቁ ጦርነት፣ የዓለም ትልቁ ግጭት እንደውም የሚጀምረው እኔ ከአንተ ይልቅ ምንድን ነኝ በሚል ነው፣ ታላቅ ነኝ በሚል ነው። ራስን ታላቅ ማድረግ ግን ብዙ ጊዜ በመንፈሳዊ ዓይን ካየነው የሚጠቅም አይደለም። በመጀመሪያ ራሱን ታላቅ አድርጎ ከእግዚአብሔር በላይ ለማስቀመጥ የፈለገው የሁላችን ጥንተ ጠላት የሆነው ሰይጣን ዲያብሎስ ፍጡር ሆኖ ሳለ ፈጣሪ ነኝ አለ። ከተሰጠው በላይ ፈለገ። ስለዚህ ይሄ ደግሞ ለታላቅ ችግር እንደዳረገው መጽሐፍ ቅዱስ ይነግረናል። ታላቅ ለመሆን እንደ እግዚአብሔር ቃል ካየነው የጾታ ገደብ የለውም። በዕድሜ ብንመለከተው እንደ እግዚአብሔር ቃል ትንሹ ትልቅ ሊሆን ይችላል፣ ትልቁ ደግሞ ምን ሊሆን ይችላል? ትንሽ ሊሆን ይችላል። አንዳንዴ ትልቅ ናቸው ብለን የምናስባቸው ሰዎች በጣም አንሰውብን ስናገኛቸው ይህንን ጉባኤ ደግሞ እንዳዘጋጁት ልጆች አይነት ትንሽ ናቸው ስንል፣ ነገር ግን በአስተሳሰባቸው ምን ሆነው የሚገኙ ታላቅ ሆነው የሚገኙ ስለ ምድራዊ ነገር ሳይሆን ስለ ሰማያዊ ነገር ስለሚታየው ሳይሆን ስለማይታየው፣ ጊዜያዊ ስለሆነ ሳይሆን ጊዜያዊ ስላልሆነ ነገር የሚጨነቁ የሚያስቡ፣ ከሴቶችም እንደዚሁ ወንዶች ብቻ አይደሉም። እንደውም በቤተ ክርስቲያን ታሪክ ውስጥ በዘመናችን ብንመለከት በእውነቱ በተለይ በቤተ ክርስቲያን ስራ ውስጥ በቤተ ክርስቲያን አገልግሎት ውስጥ ትልቁን ድርሻ የሚሰሩት ሴቶች እናቶቻችን ናቸው። ይኸው ጉባኤውንም ብንመለከተው ከወንዱ ይልቅ የምን መስሏል? የሴቱ መስሏል። እና እዚህ አሜሪካን ውስጥ ክቡር ጠባቴ አንድ ቤተክርስቲያን ችግር ተከስቷል። በጣም የሚጮሁት ወንዶቹ ናቸው። እኛ ሰርተን ይላሉ ቤተክርስቲያን ከልጆቻችን ጉሮሮ መንጥቀን እንዲከፍለን ሰርተን ደንዋን ነው ወይ? በኋላ አለቅየው ቢቸግራቸው ምን አደረጉ? ከዚህ በኋላ ማንም መልእክት ሲያስተላልፉ የወንዶችን ሙዳይ ምጽዋት ለብቻ ቁጠሩ፣ የሴቶችንም የሙዳይ ምጽዋት ለብቻ ሰብስባችሁ ለብቻ ቁጠሩ አሉ ይባላል። እና ይደንቃችኋል፣ ልዩነቱ የ95% ነበር ይባላል። ሴቶቹ አይተነፍሱ፣ እነሱ ለእግዚአብሔር ሰጥተናል ነው የሚሉት። እነዛ ግን ያልሰጡ በቃ ምን አሉኝ አባት በሉ ይሄን 5% ሰጥታችሁ አባሩልኛል ይባላል። እና አንዳንድ ጊዜ ታላቅነት በጾታ አይደለም ለማለት ነው። ትልቅ ነው በጾታ አይደለም። ብዙ ታላላቅ ስራ የሚሰሩ አሉ። ሴቶች ያሸንፋሉ እስከ መባልም ደግሞ ደርሷል። ከቤተ መንግስት ጀምሮ ሳይሆን ደግሞ ታህታይ ኮሎ ታች ካሉ ደግሞ ተነስተው ለታላቅነት የደረሱ ብዙ ታላላቅ ስመጥር የሆኑ ሰዎች እንዳሉ ታሪክ ይነግረናል። ምድራዊ ታላቅነት አስቸጋሪነቱ ምንድነው?
ጊዜያዊ ነው፣ ጠፊ ነው፣ ዘላለማዊ የሆነ አይደለም። የሆነ ጊዜ ይሻራል፣ ይከስማል፣ ብቻ ሆኖ ይቀራል። ለሌላ ሰው ያ ታላቅነት ይወሰዳል። ኃይሌ ገብረስላሴ በአንድ ወቅት ላይ ይቻላል ብሎ ለዓለም ታላቅነቱን አሳይቶ ነበር። በኋላ ጊዜ ሪከርዱ ሲሰበር ግን አንዳንድ ጊዜም ላይቻል ይችላል። አያችሁ፣ ሁሉ ጊዜ ማሸነፍ የለም ማለት አያችሁ፣ ይነጠቃል፣ ይወሰዳል። አያችሁ፣ የዓለም ሚዛን አንድ ጊዜ ታላቅ ያደርጋል፣ አንድ ጊዜ ያወርዳል። እውቀትም እንደዛው ሐዋርያው ቅዱስ ጳውሎስ እውቀትም ቢሆን ይሻራል ይላል። ምን ቢሆን ይሻራል? ምን ቢሆን? እውቀትም ቢሆን ይሻራል። የዛሬ 100 ዓመት የዛሬ 200 ዓመት ምናልባት ታላላቅ እውቀት የሚባሉ እውቀቶች ለዛሬው ጊዜ መነሻ ቢሆኑ ዛሬ ላለው እውቀት ምናልባት እዚህ ግቡ ላይባሉ ይችላል። ስለዚህ ምድራዊ የሆነው ነገር ሁሉ ሊሻር ይችላል። ለታላቅነቱ ተወዳዳሪ ተፎካካሪ የሌለው ማነው? ማነው? እግዚአብሔር ብቻ ነው። እርሱን የሚያክል ከእርሱ ጋር የሚወዳደር ከእርሱ ጋር የሚፎካከር ስለሌለ ነው። ነቢየ እግዚአብሔር ቅዱስ ዳዊት አብይ እግዚአብሔር ወአብይ ኃይሉ፣ እግዚአብሔር ታላቅ ነው ይላል። በኃይሉም ታላቅ ነው፣ በችሎታው ታላቅ ነው። ወአልቦ ሁልቁ ለጥበቢሁ፣ ለእውቀቱ ለጥበቡ ስፍር ቁጥር የለውም። ለእኛ እውቀት ሁሉ ሚዛን አለ። አቋቋም ሊሆን ይችላል፣ መጽሐፍ ቤት ሊሆን ይችላል፣ ድጓ ሊሆን ይችላል። እንዲህ እያለ በእኛ ቤት ይሄ ነው። እንደው ቢበዛ 4 አይና ይባላል። እሳቸውም ሁሉን ነገር አውቀዋል ጠንቅቋል ማለት አይቻልም። ሌላ የማያውቁት ነገር ይኖራል፣ እውቀት ሰፊ ስለሆነ ማለት። እግዚአብሔር ግን በእውቀቱ ይሄ ይጎልበታል፣ ይሄ ያንስበታል ተብሎ የሚነገርለት ስላልሆነ ለታላቅነቱ ስፍር ቁጥር ስለሌለው አብይ እግዚአብሔር እግዚአብሔር በታላቅነቱ ምንድነው? ታላቅ። እስቲ በሉ እግዚአብሔር በታላቅነቱ ታላቅ ነው። እንደርሱ ያለ ታላቅ ማንም የለም። ስለዚህም በታላቅነቱ ተወዳዳሪ የለው። እግዚአብሔር ታላቅነት በንጽጽር በምንም አይነት ሁኔታ ልናቀርበው አንችልም። ስናመሰግነው የእርሱ ታላቅነት አውቀንና ተገንዝበን ነው። እርሱ ብቻውን ታላላቅ ተአምራትን ያደረገ ይላል። እርሱ ብቻውን ያለማንም ረዳትነት ያለማንም አጋዥነት እርሱ ብቻውን ታላላቅ ስራዎችን አድርጓል። እርሱ እግዚአብሔር የሚወዳቸው እርሱ እግዚአብሔር የሚያፈቅራቸውን ታላቅ ያደርጋል። ምን ያደርጋል? ምን ያደርጋል? ታላቅ ያደርጋል። ለምሳሌ አብርሃም አትፍራ፣ እኔ ጋሻ ነኝ፣ ዋጋህንም እጅግ ታላቅ አደርገዋለሁ ይላል። ዋጋህንም እጅግ ታላቅ አደርገዋለሁ። አድራጊው ማን ነው? እግዚአብሔር። ታላቅ የሚሆነው ማን ነው? ማን ነው? አብርሃም ነው። እጅግ ታላቅ አደርጋለሁ፣ ዋጋህን አበዛለሁ። እና ቅዱሳን ዘበጸጋ ከእግዚአብሔር በተሰጣቸው ጸጋ ታላላቅ ሆነው እናገኛለን። ከሁሉ በላይ አምላክን በድንግልና የጸነሰች በድንግልና የወለደች እመቤታችን ስትናገር እርሱ በእኔ ላይ ታላቅ ስራ አድርጓልና ብላለች። ተመልከቱ፣ እርሱ በእኔ ላይ ምን አድርጓል? ታላቅ ስራ አድርጓል። በማንም ላይ ያላደረገውን እግዚአብሔር ታላቅ ስራ ያደረገው በማን ላይ ነው? በእመቤታችን። ስለዚህ እመቤታችን ቅድስት ድንግል ማርያም ታላቅ ነገር በእሷ ላይ የተደረገ
ከነ አትናቴዎስ ከነ ጎርጎርዮስ ከነዛ ከታላላቆቹ ለቤተ ክርስቲያን መስዋዕትነት ከከፈሉ እንደ ጧፍ ከነደዱ እንደ ሻማ ከቀለጡ ሊቃነ ጳጳሳት ማን ትበልጣለች? እመቤታችን። እነሱ በጸጋ እመቤታችን ድንግል ማርያም በተለየ በጸጋ ላይ ጸጋ የተሰጣት እናትነትን ከድንግልና ድንግልና ከእናትነት ጋር አስተባብራ ይዛ የተገኘች መልአኩ ቅዱስ ገብርኤል ቡርክት አንቲ እምአንስት ከሴቶች ተለይተሽ የተባረክሽ ነሽ ብሎ የተነገረላት ከሁሉ በላይ ከፈጣሪ በታች ከፍጡራን ሁሉ ምን በላይ ከፈጣሪ በታች መሳሳት የለብንም። ከፍጡራን ሁሉ በላይ ታላቅ እናት እንደሆነች እንረዳለን። በክርስትና ሕይወት ውስጥ ታላቅነት በምን ይገኛል? እግዚአብሔር ታላቅ ፍጥረት አድርጎ ነው። ከፍጥረት ሁሉ አልቆ ነው የሰው ልጅ በአርአያውና በምሳሌ ፈጠረ። የሕይወት እስትንፋስን እፍ አለበት። በምድር ላይ ያለውን ግዛ ንዳ አለ። ምድርን ሁሉ ሙሏት ብሎ ባረካቸው ይላል። ይሄ በጥንተ ተፈጥሮ ምን ያህል የሰው ልጅ በእግዚአብሔር ዘንድ ታላቅ የሆነ ቦታ እንዳለው እንድንረዳ ያደርገናል። ወደ ክርስትናው ስንመጣ ግን የታላቅነት መገኛው ምንድን ነው? በውድድር የሚገኝ አይደለም። እንደ ሩጫ በምርጫ የሚገኝ አይደለም። በሀብት ብዛት የሚገኝ አይደለም። ወይንም የተወሰኑ ቡድኖች እዛ ጋር ስለደገፉን የሚገኝ አይደለም። ወይንም ደግሞ እኮ የታላላቅ ቤተሰብ የታላላቅ ዘር ወገን ነው ተብሎ ዘሩን መሰረት ባደረገ የሚገኝም አይደለም። የዘር ሐረግን የሚቆጥር አይደለም። በክርስትና የሚገኝ ታላቅነት ጌታ በቅዱስ ወንጌል ለእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ ቢኖር የእናንተ አገልጋይ ይሁን። ተመልከቱ፣ ዓለም እንዲህ አይደለም። ብዙ ጊዜ አርቲስቶችን ሰምተን እንደሆነ ስለ ስኬታቸው ሲነግሩ ራሳቸውን ምን እያደረጉ ነው? ከፍ እያደረጉ ከሁሉ በላይ እንደሆኑ አድርገው ነው የሚነግሩ። በክርስትና ሕይወት ውስጥ ግን ስንመጣ ከእናንተ እንዲህ አይደለም። ማንም ከእናንተ ታላቅ ሊሆን የሚወድ ሰው ቢኖር የእናንተ አገልጋይ ነው። ስለዚህ ታላቅነት የሚገኘው ከታናሽነት፣ ታላቅነት ቦታ ላይ የሚደረሰው ከታች በመነሳት ነው። በክርስትና እምነት ውስጥ ታላቅነት የሚገኘው በእምነት ጽናት፣ የትምህርታችን የርዕሳችን በእምነት ጽናት፣ በመታዘዝ በሌላው ታላቅ ስትሆን ማዘዝ ነው። ወደዚህ ግን ስንመጣ የታዘዛችሁትን ሁሉ ባደረጋችሁ ቁጥር እኛ ደግሞ የማንጠቅም ምኖች ነን በሉ ባሪያዎች ነን በሉ እንደተባለው ታላቅነት የሚገኘው በክርስትና ሕይወት ውስጥ በማዘዝ ሳይሆን በመታዘዝ ነው። በትህትና ራስን ዝቅ በማድረግ አይገባኝም በማለት መልካም የሆኑ ስራዎችን እግዚአብሔር የሚወዳቸውን ስራዎች በመስራት ከተርእዮ እዩኝ ከማለት በመራቅ ከእግዚአብሔር ዘንድ የሚገኝ ታላቅ በረከት ነው። ምን ታላቅነት? ምን ታላቅነት? በዓለም ሚዛን ሲታይ ይሄ ሁሉ አገኝ። በመንፈሳዊ ሚዛን ግን ስናየው አንድም ሰው ታላቅ የሚያሰኙት እነዚህ ነገሮች ናቸው። በጌታ ዘንድ ታላቅ ቦታ የተሰጣት አንዲት ሴት ነበረች። መጽሐፉ እንደሚለን ከሆነ ጌታ ምን አለ? ከሁሉ አብልጣ ሰጠች ነው የሚለው። ምን ብላ ሰጠች? ከሁሉ አብልጣ ሰጠች ተብሎ የተነገረላት ሴት በዚህ በሉቃስ 21 ቁጥር 2 ላይ መበለቷ፣ ልጆች የሌላት፣ ባሏ የሞተባት 2 ሳንቲም ይዛ መጣች። ወደ ሙዳየ በረከት ውስጥም ከተተች። ብዙዎች ገንዘባቸውን እያወጡ የሚሰጡ ነበሩ። እኛ አንዳንድ ጊዜ በተለያየ ቦታ ሄደን እገሌ 3 ብር ሰጥቷል ሲባል ዝም እገሌ 3000 ሰጥቷል ሲል ሰባኪው ራሱ ይጮሃል። ያቺ ግን
3 ብር የሰጠችውና 3000 የሰጠው ሰው ቢለቁ እሱ ከተትረፈረፈው ከሚሊየን ወይ ከቢሊየን ወይ ከሺ ነው። ያቺ 3 የሰጠችው ደግሞ ቤቷ እንኳን ምንም ሳይኖር ነው። በሰውኛ ሲታይ ብዙ ጊዜ እንደዚህ አይነት ጨዋታዎች አሉ። በእግዚአብሔር ዘንድ ግን ያንን ስጦታ እያየ ነበረው። ተመልከቱ፣ ሰው ሳይሆን መድኃኔዓለም ስለነበረ ምን አለ? ከሁሉ አብልጣ ሰጠች። ለምን? በእምነት የተሰጠ ስጦታ ነበር። ከትርፏ የሰጠችው ነገር አልነበረም። ብዙዎቻችን አምልኮታችን በትርፍ ላይ የተመሰረተ ነው። መባችን፣ ስጦታችን ሁሉ ከትርፍ ጋር የተያያዘ ነው። የዛሬ 3-4 ዓመት አካባቢ ወደ ደቡብ አፍሪካ ሄድኩኝና ፒተርስበርግ በሚባል ቦታ ላይ የሚደቅ ያም እየተነሳ እንዲህ ቢያደርገኝ ለዚህ ራቢ ቤተክርስቲያን 250 ሺህ እሰጣለሁ፣ ግማሽ ሚሊዮን እሰጣለሁ እንዲህ እያለ ምን አይነት ሀገር ውስጥ መጣሁ? በጣም ተደነቀኝ። በኋላ ሁሉ ያዕቆብ ምናሉ አንድ እኮ የሚሉት እነዚህ ሰዎች ምናልባት 2-3 ሚሊዮን ባገኝ ገና ማለታቸው እንጂ አንተ በምታስበው ስለት አይደለም ማለት ነው። አያችሁ፣ እንደዚህ አይነት ብልጣብልጥነት አይሰራም። ወላጆቻችን ይሄንን አላስተማሩም። ያማ ሌላ ነው፣ ከትርፍ ነው። ያማ ቁማር ነው ወዳጄ። በእግዚአብሔር ቤት ውስጥ ቁማር ዋጋ የለውም፣ አይሰራም። በእምነት ነው። ከትርፏ የሰጠችው አልነበረም፣ ግን ከልቧ አስባ የሰጠችው ነበር። ጌታ ትዳሯን ሁሉ ነው የሚወጣው፣ ትዳሯን ሳይቀር በቃ ኑሯን ከዚህ በኋላ ማን ያውቅልኛል? መድኃኔዓለም ያውቃል ብላ የሰጠችው ስጦታ ስለነበር ሚዛኑ አበያ በሆነ በሰው አመለካከት የተመዘነ ስላልሆነ ሚዛኑን የሚመዝነው ክርስቶስ ልብን የሚያነብ ስለነበረ ከሁሉ አብልጣ ምን አለን ሰጠች። አሁን አንዳንድ ሰው ደግሞ ይችን ይዝና እንደው የተወሰነች በቃ 2 ሰው እሷም አይደለም የዛይ ሴት ምንም እኮ የላትም። አያችሁ፣ ያላትን ሁሉ ሰጠች እኮ ነው እንጂ እኮ ገንዘቡማ ቢለካ ምን ጥያቄ አለው? ወደዛ አዝርዩ እኮ ትባል። ያ አይደለም፣ ገንዘቡ አይደለም። የሴትዮዋ እምነት፣ ጽናት፣ በውስጧ የነበራት ታላቅነት የሚያሳይ ስለሆነ በክርስቶስ ዘንድ ትልቅ ቦታ ተሰጥቶታል። ትልቁ ትምህርታችን ርዕስ የነበረው ምን ነበረ? ታላቅ ሴት ነበረች። ታላቅ ምን ረሳችሁ? ታላቅ ሴት ነበረች። ኤልሳ ወደ ሱነም አለፈ። አንድ ቀንም እንዲህ ሆነ፣ በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ገባ። በጣም አጭር የሆነ አረፍተ ነገር። የዚች ሴት ግን ታላቅነት በጣም አጉልቶ ያሳያል። አንዳንድ ጊዜ 1000 ገጽ ተጽፎ ምንም የማይወጣው መጽሐፍ አለ። አንዳንድ ጊዜ 2 ገጽ ተጽፎ በጣም አነጋጋሪ ፍሬ ብቻ ይሆናል። አንዳንድ ጊዜ እንደዚህ በቅዱሳን አጭር ተጽፎ ግን ትልቅ ትምህርት የምናገኝባቸው ሰዎች አሉ። ታላቅ ስሙ አልተጻፈም። እገሌ ተብላ እንደ ሌሎቹ ለመጠቀስ በስሟ አንችልም። የአደባባይ ሰው አይደለችም። ፖለቲከኛ አይደለችም። ንግግር አሳማሪ አልነበረችም። የተጠራቸው ሱነም ተብሎ በሚጠራ በአንዲት የገጠር ከተማ ውስጥ የምትኖር ሴት ነበረች። ታላቅ ሴት ያሰኛት ግን ምንድን ነው? በእግዚአብሔር ላይ የነበራት ፍጹም የሆነ እምነት። ታላቅ ያሰኛ ምንድን ነው? በእግዚአብሔር ላይ የነበራት ታላቅ የሆነ እምነት። ይህ ደግሞ በትዳሯ የተባረከች ሴት እንድትሆን አድርጓታል። በምን ይታወቃል? የምትለውን የሚሰማ ባል ነበራት። ምን አይነት ባል ነበራት? ምን አይነት ባል? የምትለውን የሚሰማት፣ ይሄንን አድርግ ስትለው የሚሰማት ባል ነበረች። ከዚህ የበለጠ ምን መታደላል አለ አለ ወንዶች ስለሌሉ ምንም ማለት አንችልም እዚህ ላይ። ከዚህ የበለጠ ግን ምን በቤተሰቦቿ ደስተኛ ነበረች። ልጅ የላት፣
የምታጉረመርም ሳትሆን ባላት ነገር በጣም ደስተኛ የነበረች እናት እንደነበረች እንመለከታለን። ጠይቡ እጇን ወደ ድሃ ትዘረጋለች፣ ወደ ችግረኞችም እጇን ትሰዳለች። እጇን ወደ አመልማሎ ጣቶቿን ምንዝር ትይዛሉ ብሎ ስለ ልባም ሴት እንደተናገረ ይቺ እናት የተራበ አይታ የማታልፍ የተጠማ አይታ የማታልፍ በመስጠት በረከት እንደሚገኝ የምታምን እናት ነበረች። የተቸገረ ሰው አይታ ልቧ ይንሰፈሰፍ ነበር። ተቸግር ያለው ሳይል ሊቸገር ይችላል ብላ የምታስብ እናት ነበረች። እንዲህ ብላ ታስባለች። ሰውን ፊቱን አይቶ ማንበብ ቀላል ነገር እኮ አይደለም። 40 50 ዓመት ኖረው የሚስቶቻቸውን መልክ ሲከፉ ሲደሰቱ የማያውቁ ሰዎች አሉ። 20-30 ዓመት አስቆጥረው የባሎቻቸውን ፊት አንብበው መደሰታቸውን ማዘናቸውንም የማያውቁ ሰዎች አሉ። አያችሁ? ይህቺ ሴት ግን አይታ አንድ ሰው ያስፈልገኛል ሳትል የሚያስፈልገውን የምታደርግ የምትችለውን በጎ ነገር ሁሉ ለማድረግ በርኅራኄ የተሞላች ሐዋርያው ቅዱስ ጳውሎስ ከሚቀበል ይልቅ የሚሰጥ ምንድነው? ብፁዕ ነው የሚለውን ትምህርት ሳትሰማ ከመቀበል ይልቅ መስጠት ትልቅ ዋጋ እንዳለው በእምነት የተረዳች እናት ነበረች። መልካም ተግባሯ ሁሉ ከልቧ አሁን አንዳንድ ጊዜ ከልባችን ያልሆኑ መልካም ነገሮች አሉ፣ ለታይታ ወይም ላለማነስ። ይሄ ደግሞ ቤተ እግዚአብሔር ውስጥ ብዙ ጊዜ ይታያል። አንዱ ሲያደርግ እሱማ እንዲህ ካደረገ እኔም እንዲህ ላድርግ፣ እዛ ጋም ያለው ሰው እገሌ እንዲህ አድርጓል አንቺ ስለምን አታደርጊም? ያልሆነ ፍክክር ውስጥ ለመግባት የምንፈልግ የምንከጅል ብዙ ሰዎች አለን፣ ጸጋችንን የማናቅ። ይቺ እናት ግን መልካም ተግባር ሁሉ ከልቧ ውስጥ የነበረ ስለነበረ የእግዚአብሔር ሰው ተብሎ የተጠራውን ነቢዩ ኤልሳዕን እንጀራ ይበላ ዘንድ ግድ አለችው። ምን አለችው? የሐዋርያት ሥራ ላይ ቅዱስ ጳውሎስ ያቺ የሴቷን ምንድን ነው ያለው? የግድ አለችን። ቤቴ ገብታችሁ እህል ቀምሳችሁ አረፍ ብላችሁ ትሄዳላችሁ። የግድ አለችን። እርግጠኛ ነኝ ገብቷል ቅዱስ ጳውሎስ እዛ ላይ ማይጥፋውም ገብቷል። የግድ አያችሁ፣ ከልብ የሚመጣ ነገር እንዲሁ ለለበጣ ለማስመሰል የሚሆን ነገር ከልብ የሚመጣ ነገር አንዳንድ እንደ እናቶቻችን አፈር በበላ አይደል እያበሉ ምን ነው አይጣፍጥም አይጣፍጥ እኮ እያሉ እኛ እንበላ እኔ አፈር ልብላ። ይሄ እኮ የሚደንቅ በእውነቱ እንትናችን እኮ ከልብ የሚሆን ነገር እጅና ከልቧ እንጀራ ይበላ ዘንድ ግድ አለችው። ወደ እሱም በመጣ ቁጥር ወደ ቤቷ እየገባ በቃ እየተመገበ ይወጣ ነበር። ቤቱ አደረገ። ቤቷን ምን አደረገ? ቤቱን አደረገ። አሁን ናግባ ናውጣ በቃ በዛ በኩል ሲያልፍ ይገባል፣ አረፍ ይላል። ከመሸበትም በልቶ ጠጥቶ ሊያደር ይችላል። የማትሰለች ወረትን የማታውቅ በስሜት የማትነዳ እናት ነበረች። በጎ ነገር መስራት በጸጋ ላይ ጸጋን እንድናገኝ ያደርጋል። የተሰወረው ያልተገለጠው በአደባባይ ያላየችው የኤልሳዕ ማንነት ለዚህ ሴትዮ እየተገለጠ መጣ፣ እየታወቀ መጣ። አንድ ቀን ለባሏ ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱሱ የእግዚአብሔር ሰው እንደሆነ አውቃለሁ ብላ መሰከረች። የማን ሰው እንደሆነ? ተራ ሰው እንዳልሆነ፣ ዝም ብሎ ምናምንቴ እንዳልሆነ የእግዚአብሔር ሰው እንደሆነ አውቃለሁ ብላ ለባሏ ነገረች። ይሄ ቀላል ነገር አይደለም። የእግዚአብሔር የሆኑ ሰዎችን ዛሬ እኮ ሚዲያው የመላው የእግዚአብሔር ሰው የሚሉ ሰው ቅዱሳን ይላል እርሱ መጥቶ፣ እነሱ ደግሞ ማን ይሉታል? የእግዚአብሔር ሰው ይሉታል። እርስ በርሱ
ገንፎ ለገንፎ ቢደጋገፍ ሁለቱም በጣም እኮ ከባድ። በእኛ ቤተክርስቲያን በእውነቱ ቤተክርስቲያን ያስተማረችን ትህትና ጸባቴ ጋር ሂጄ ይባርኩኝ ብል ማን ይባርክ ነው? ማን ይባርክ ነው? ይፍቱኝ ስላቸው ማን ይፍታ? በጸሎት አስቡኝ ብልስ ምን ይላል? ምን ይላል? እግዚአብሔር ያስ አሁን የመጣሁት እባርክሃለሁ፣ እጸልይልሃለሁ የሌለ ነገር እኮ ነው የመጣው። በእውነቱ ይሄ ምን እንበል ራዲካል የሆነ አብዮት እኮ ነው የመጣው። ይህቺ ሰው እኮ አይታ ምንነቱን በሚገባ ከተረዳች በኋላ መጽሐፉ እንደሚለው ከፍሬያቸው ታውቋቸዋላችሁ፣ ግን ከፍሬው ቀምሳ አውቃ ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ብላ መሰከረች እንጂ ፕሮፓጋንዳ ተሰርቶላት አይደለም። ስለዚህ ይህንን ምስክር የሰጠችው ስለዚህ እግዚአብሔር ያከበራቸውን ማክበር ዋጋ የሚያስገኝ ስለሆነ አየችው። ለአገልግሎት ሲጣደፍ አንዳንዴ መሸ ብሎ ሲዋቀብ አየችው። እንዴት እንዲህ ሊሆናል እንዴ? አውሬም እኮ አለ፣ ወንበዴም እኮ አለ፣ ሽፍታም እኮ አለ ሲመሽበት። ለዚህ ሰው የሚያርፍበት ቦታ ልናዘጋጅለት ይገባል አለች። ለማለት ባሏን ቅድም እንዳልኳችሁ የምትለውን ሁሉ ምን የሚል ነው? እሺ የሚል ስለሆነ በሰገነቱ ላይ ነው። ማንም እየተንጫጫ መጽሐፍ ማንበቡን ጸሎት መጸለዩን ከእግዚአብሔር ጋር ያለውን ግንኙነት እንዳይረብሸው እንደው ከፍ ባለ በሰገነቱ ላይ ቤት እንስራለን። ቤት ተሰራ ለማ ለኤልሳ ቤት ተሰራ። ከዛ በኋላ ምን መጣ? ቤት ብቻ አይደለም መሟላት አለበት ዕቃ። ምን ጠረጴዛ ተመልከቱት፣ ቢደንቅ ነው እዛው ላይ። ከዛ በኋላ የሚቀመጥበት ደግሞ ወንበር፣ ጥሩ ወንበር። ከዛ በኋላ ይጨልማል። ሲጨልም ደግሞ መጽሐፍ እንዲያነብ እንዲጸልይ ምን ያስፈልገዋል? መብራት፣ ምን መቅረዝ። ይሄንን ሁሉ ይህች ሴት አሟላች። አንድ ሴት የሱነም ሴቶችን ሁሉ ጠርታ ለዚህ ሰው እንዲናደርግ አላለችም። የሚደንቅ አንድ ሴት ልጅ የሌላት በባሏ ዘንድ ግን ትልቅ ቦታ ያላት እነዚህን ነገሮች ለኤልሳ አሟላች። ከታላቋ ሴት ሃይማኖትና ስነ ምግባር ልግስና እንማራለን። ከርኅራኄ የመነጨ ሀሳቧ፣ ንግግሯ፣ ያንን ደግሞ በተግባር ላይ ማሳየቷ። ስለ ሀብቷ የምናውቀው አንዳችም ነገር የለም። ግን እንደ ቅዱስ ጳውሎስ አነጋገር ይህችን ሴት ካየናት በጣም ባለጸጋ ነች፣ በጣም ታላቅ ሴት። ስለዚህ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ። በምን ባለጠጎች እንዲሆኑ? ገንዘብ በማስቀመጥ ባንክ ቤት በማስቀመጥ በምን አለ? በምን አለ? በበጎ ስራ ባለጠጎች እንዲሆኑ፣ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ምንና ምን እንዲያደርጉ? ሊረዱና ሊያካፍሉ። ባለጠግነት እንደ ክርስትና ካየነው ይሄ ነው፣ ማካፈል፣ መርዳት። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 13። እንግዲህ መጥተው ለምኑ አላሉ እነዚህ ልጆች። በሚያስደንቅ ሁኔታ ግን የሰጡን ጋይድላይን ግን ይህንን የሚያሳይ ነው። ግን በእምነት በጽናት ቤተክርስቲያናችንን እንገንባ ካሉ ቤተክርስቲያን ደግሞ ዝም ብሎ የሚገነባ ነገር አይደለም። እንደዚች አይነት ሴት ያስፈልጋል። ቆራጥ የሆነ ያለውን ለመስጠት ፈቃደኛ የሆነ በፍጹም ልብ። በልግስና ትምህርት ውስጥ 4 ሰዎችን እኔ አይቻለሁ። ስንት ሰዎችን? 4 ሰዎችን አይቻለሁ። 4 ሰዎችን አንደኞቹ ከተሰጣቸው በላይ የሚሰጡ ናቸው። ከተሰጣቸው በላይ ምን የሚያደርጉ? የሚሰጡ። ይሄ ከተሰጣቸው
ደስ ብሎት ይለግስ እንዳለ ደስተኛ ሆኖ የሚሰጡ በሚሰጥበት ቦታ ሁሉ ላይ የማይጠፉ ናቸው። ሁለተኞቹ ገርበብ ያደረጉ ናቸው። ምን ያደረጉ ናቸው? ምን ያደረጉ ናቸው? ገርበብ የተጠየቁት ወይም ከተጠየቁት በታች ካልኩሌሽን ይሰራሉ። ይሄን ባደር ይሄን ባደር ይሄ ደግሞ ባላደርግ ብሎ ይጨነቃሉ። ግን ቢሆንም ምን ያደርጋሉ? ትንሽ ገርበብ ያደርጋሉ። ሶስተኞቹ የተዘጉ ናቸው። ምን ያሉ ናቸው? የተዘጉ በቃ እነዚህ የፈለገ ብታንኳኩ በመኃልየ ዘሰሎሞን ላይ እንደተጻፈው አንኳኩቶ ሲሄድ በኋላ ስትነሳ የለም። የእግዚአብሔር በረከት የሚያመልጣቸው ነው። ይንኳኳል የለም። ይሄ እንደዚህ አይነት ሰዎች አሉ። እግዚአብሔር ወለድ አድርጎ እንዲከፍተን ፈቃዱ ይሁን። ካልሆነ ገርበብ ያደርጋል። ዝግት ከማለት ግን እግዚአብሔር ይሰውራል። አራተኞቹ አደጋ ናቸው። ምን ይላሉ? አትረብሹ ይላሉ። ምን ይላሉ? ምንድን ነው? ዝም ብሎ እንደ ወንጌሉን አያስተምሩ እንደው አልበዛም እንዴ? ዝም ብለው ወንጌሉን እኮ ቢያስተምሩ በቂ። ምንድን ነው መለመን? የተቀመጥክበት ወንበር ከመጣ ቤተክርስቲያኑ እንዴት ተሰራ? ለዚህ ያህል ዘመን እነዚህ ሁሉ አብያተ ክርስቲያናት እንደው ከሰማይ ዝም ብለው እየወረዱ ናቸው። በሚሰጡ ሰዎች የሚናደዱ ሰዎች አሉ። ቅጥል ድርብ የሚሉ ሰዎች አሉ። እነዚህ አትረብሹን፣ ተኝተው አትረብሹን። አንዳንድ ቦታ ሆቴል ስትሄድ እኮ አለ ለሳ አትረብሸኝ ይላል። የሚረበሹ ሰዎች አሉ። እግዚአብሔር ከዚህ ይሰውራል። ከአራተኛው በጣም ይሰውራል። ከሁለተኛው ከሶስተኛው ይሰውራል። ከሁለተኛው ከፍ ያድርገን ወደ አንደኛው እንዲያደርሰን ቅዱስ ፈቃዱ ይሁንልን። ይህቺ ሱናማዊ ሴት የትኛውን ትወክላለች ብትሉ የመጀመሪያውን በር ምን ያደረገች? በሯን የከፈተች በቤቷ ላይ ቤት የሰራች። ይሄ ነገር አይበቃው፣ ይሄ ነገር ይጨመር አሉ። አንዳንድ ምዕመናን በእግዚአብሔር ቤት ውስጥ ምንድን ነው የሚጎል? ቤተ መቅደስ ውስጥ የሚጎል ነገር ምን አለ? እኔ አለሁ ብለው ለበጎ ነገር በጣም የሚተጉ ሰዎች አሉ። መስጠት በረከትን ያሰጣል። አሁንስ ምን ላደርግልሽ ትፈልጊያለሽ አለ። በመጨረሻ ላይ ትጨነቅ ራሱ። አንዳንድ ጊዜ እኮ እውነተኛ የሆኑ አባቶች የሆኑ ተጠባቴ ይጨነቃሉ። ሰዎች በጣም ሲያደርጉ በጣም እንትን ሲሉ እንዴ በቃ ተውኩኝ ወይ በቃ እነሱን ሁል ጊዜ በጸሎት ማሰብ የጎደለባቸው ነገር ካለ ሁል ጊዜ በጸሎት በቅዳሴ በማል በሰዓታቱ በግል ቅዳሴ በግል ጸሎት ሁል ጊዜ እግዚአብሔር ይባርክህ እግዚኦ እቀሪዎቶም ወስሪያት ልጆቿን ባርክ፣ ሀብቷን ባርክ፣ ትዳሯን ባርክ። ለምን? በሰጠችው ነው። አንዳንድ ጊዜ እኮ እንዴት ነው የምንታሰብበት ነገር እኮ ከሌለ እንዴት ነው የሚሆነው? ያለ መስዋዕትነት እኮ ድነት የለም። አስቡን አትርሱ ያሉ ሰዎች እኮ ተብሎ የሚነገር እነዚህ በጎ ያደረጉ እና ምን አለ ኤልሳ መጨረሻ ላይ አሁን ምን ላደርግልሽ አለ። በቃ ሁሉ ላደርጋለች። ምን ላደርግልሽ? ምን ትፈልጊያለሽ? የጎደለብሽ ነገር ካለ ያጣሽን ነገር ካለ ንገሪኝ አላት። እሷ ምንም የሚጎልብኝ ነገር የለም። እንዴ የሚጎልባን ነገር የለም እንዴ? የለም። አሁን እያንዳንዳችን ጋር ብንመጣ የሚጎልብን ነገር የለም እንዴ? የለም። እንደ ስጋ እንደ መንፈስማ የመድኃኒዓለም ታቦት የጎደለ ነገር አለ። ትልቅ የእኛማ ቢያንስ እኮ ይሻላል። ቤት አለን፣ የሞቀ ቤት አለን። የቃል ኪዳኑ ታቦት ያው የመድኃኒዓለም ምስካየ ኅዙናን የሐዘንተኞች መጠጊያ። እንዴ የጎደለማ ትልቅ ነገር አለ። የጎደለብሽ ነገር ምንድን ነው? ንገሪኝ። የምትፈልጊውን ምንም የጎደለኝ ነገር የለም ማለት እግዚአብሔር ሁላችንም እንዲህ እንድንል ፈቃዱ ይሁን። ጤና የጎደለብን፣ ሰላም የጎደለብን፣ የልጆቻችን ጉዳይ የጎደለብን፣ በትዳራችን በብዙ ነገር ቆጥረን በማንጨርሰው ነገር የጎደለብን ብዙ ነገር አለ። ማን ይሙላ? መድኃኒዓለም
ይሙላ። እግዚአብሔር ሲባርከን እኛም ለተለየ ዓላማ ሲያዘጋጀን ስለኛ ቤተክርስቲያን ታስባለች፣ ስለኛ አባቶች ያስባል። ያን ጊዜ አንድ ያልተጠበቀ ሰው መጣ። ጊያዝ የተባለ ምን አለ? ልጅ እናትም ባሏም ሸምግሏል አለ። ከዚህ የበለጠ ምን ጉድለት አለ? እሷ ግን ምን አለ? ምንም የሚጎልብኝ ነገር የለም ያለሁት በህዝብ መሃል ስለሆነ ምንም የሚጎልብኝ አይ ባሏ ሸምግሏል፣ ልጅ ደግሞ የላትም። ከባድ ነው በዛ ጊዜ በጣም ከባድ ነው። አይዞሽ ላይ የላትም ነው። ባሏ ወደ ሞት እየሄደ ነው። ልጅ የላትም፣ ጧሪ የላትም። በዛ ጊዜ ቀባሪ የላትም። ሪታይርመንት የምትለው ነገር የለም። በዛ ጊዜ አስሩ ከባድ ነው። ቢወድቁ በእጅ ቢያረጁ በልጅ ተብሎ በሚነገርበት አገር ውስጥ ልጅ ቀላል ነገር ግን የላትም ብሎ ጊያዝ ለነቢዩ ተናገረ። ምን አለ የእግዚአብሔር ሰው? በሚመጣው ዓመት በዚህ ወራት ወንድ ልጅ እግዚአብሔር ያስታቅፍሻል አለ። እግዚአብሔር የተመሰገነ ነው። ምን ያስታቅፍሻል? ወንድ ልጅ። የዛሬ ዓመት መጽሐፉ ምን እንደ እግዚአብሔር ነብይ ቃል በዓመቱ እግዚአብሔር ወንድ ልጅ አስታቀፋት ይላል። ታላቅ ሴት በእምነት የጸናች በልግስናዋ የተባረከች በኋላ የእግዚአብሔር ታላላቅ ስራ ብዙ ነው ታሪኳ ከዚህ በኋላ ያየች እግዚአብሔር ለበረከት እኛንም ጠርቶናል። እኛም እግዚአብሔር በጥቂቱ የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል ይላልና በበረከት ስለዘራች በረከትን አጭዳለች። እኛም ዛሬ ለዚህ ታላቅ ነገር ተጠርተናል። ታላቅ ለመሆን ታላቅ ስራ እንድንሰራ ለምን ትቆምክሙ ዘዕለት ጽዋዕኒክሙ የኔ አልሳ ስለምን ስራ ፈቶናል? ቆማችሁ ወደ ወይኑ ግቡ ነው አሁን የተባለው። የ11 ሰዓቱ ጥሪ ነው። ጥቂት ሰርተን ብዙ እንድናገኝ። ዛሬ እናንተ ፈለጥ የለም። ዛሬ እሳት ውስጥ ግባ የለም። ዛሬ ደም ይፍሰስ የለም። ዛሬ እኛ የተጠራንበት ዓላማ ትንሽ ነው አይደለም፣ በጣም ብዙ። አንዷ ሴት ናት ይህን ሁሉ ነገር ያደረገ። ሁላችንም እያንዳንዳችን ይህንን ዓላማ ልጆቹ በእውነቱ መልካም ዘር የተዘራባቸው ስለሆነ መጥታችሁ እግዚአብሔርን ቃል ዝሩዋል። ታላቁ አባታችን ጸባቴ ስለሌሉ አይደል። እስቲ ዛሬ እሳቸው ደግሞ ይረፉ ያሉ ይመስለኛል። እስቲ እናንተ ደግሞ ትንሽ ኑና ብለው ካልሆነ በስተቀር እኛ በእውነቱ እንትና ግን በዛ በማቴዎስ ወንጌል የተጻፈው አለ። ቅድም ዳዊትን ጠቀስ አድርጎታል። 5 የገብስ እንጀራና 2 ዓሣ ከመበረከቱ በፊት ጌታ ሕዝቡን ሲያስተምር እየመሸ መጣ ይላል። ምን እያለ መጣ? ምን እያለ መጣ? እየመሸ መጣ። የነበሩበት ቦታ ደግሞ ምድረ በዳ ነው። ደግሞ ያሉበት ስፍራ ከከተማ በጣም ርቀው ነው። ደቀ መዛሙርቱ ይሄ ሁሉ ግምት ውስጥ ከተቱና ያላቸውን ቢያዩ ያለው ቀለብ ከ13 ከ14 ሰው በላይ የማይበልጥ ነው። ወደ ጌታ መጡና ሳር እባክህ ጌታ ሆይ ሕዝቡን ቶሎ ብለህ አሰናብት። ምን ብለህ አሰናብት? ምን ብለህ አሰናብት? ቶሎ ብለህ አሰናብት። ለምን? ሰዓቱ እየመሸ ነው። ሌላስ? ያለንበት አካባቢ ምድረ በዳ ነው። ያለው ምግብ እጅግ በጣም ትንሽ ነው። እሱንም አልተናገሩም። የ200 ዲናር እንጀራ እንኳ ቢገዛ ለዚህ ሁሉ ውስጥ ምን አይልም አይበቃም። ችግር ነው። መሽቷል። ችግር ነው። የ200 ዲናር እንጀራ ቢገዛ አይበቃም። ችግር ነው። ያሉበት ቦታ በረሃ ነው። ችግር ነው። አንዳንድ ሰው አለ ችግር ብቻ ሁል ጊዜ። አንዳንድ ጊዜ ታክሲ የሚነዱ ወንድሞች ካለ እደውላለሁ። እንዴት ነህ? ደህና ነህ ወይ? ስራስ ቢጠይቅ አንድ እንደው ዛሬ እግዚአብሔር የተመሰገነ ይሁን ይኸው ጠዋት ወጥተን እስካሁን እረፍትም የለም። እስቲ እንደው ገሌስ ምን ሄሎ ማን እንደምን ስራ እንዴት? አይ እንደው ምን ስራ አለ ብለው ነው ይኸው እንደው ዝም ብሎ ይላል። ስራው እኮ ሲመጣ ለሁሉም ነው። አንዳንዱ ሰው ልምድ ይሆንበታል። ሁል ጊዜ ምን መናገር፣ ችግር መናገር። እንደዚህ አይነት ሰዎች አሉ። እግዚአብሔር ሁላችንም ከዚህ ሰዎች አንዳንዱ ሰው አለ አይደለም በችግር ውስጥ እንኳን ሆኖ እግዚአብሔርን የሚያደርግ የሚያመሰግን ደግሞ ሁሉ እግዚአብሔር ይመስገን። ምን አጥቼ እግዚአብሔር ከኔ ጋር መድኃኒዓለም ከኔ ጋር ሁሉ ነገር ሙሉ ነው። አቤት እነዚህ ሰዎች ይጨምርላቸው። አሁን ሐዋርያት ተመልከቱ
ችግር ነው እያቀረቡ ያሉት። ግን አንድ ሐዋርያ ተገኘ፣ የስምዖን ጴጥሮስ ወንድም እንድርያስ። አንድ ብላቴና እዚህ ጋር 5 የገብስ እንጀራና 2 ዓሣ በአገልግል ይዞ ከመካከላችን አለ። አሁን የጽዋት ያደረጉት ይህንን ይመስለኛል። እርሳቸው እንደ እንድርያስ፣ እነዛ ልጆች ደግሞ እንደ ብላቴና 5 የገብስ እንጀራና 2 ዓሣ እዛ ጋር አለ። አምጡ ተባለ። ያ 200 ቢገዛ አይበቃም የተባለ እዚህ ጋር ጥቂቱ መጣ። ጌታ ባረከው። በሉ ለሕዝቡ ስጧል። 12 ቁርጫት ያልተነሳ። ክብር ምስጋና ለአምላካችን ይሁን። ሴቶች ሳይቆጠሩ 5000 ሰዎች በልተው ጠገቡ ይላል። ክብር ለእርሱ። መድኃኒዓለም ሲኖር ጥቂቱን ያበዛዋል። ግን እንደነዚህ እንደነ ልጆች ለበረከት፣ አሁን እነሱ ለበረከት ነው። ቅድም እዚህ ጋር የሰሩትን ስራ ያሳዩ ነበር። ለዚህ ለሚያደርጉት እንቅስቃሴ የረዷቸው። ታዲያ ሁላችን በተሰማራንበት፣ ሁላችን በተሰጠን ጸጋ በእውነቱ ብንሰማራ ከዚህ የበለጠ ስራ አንሰራ። እግዚአብሔር ታላቅ ስራ ወደኛ አምጥቷል። የሕዝቡን ልብ ለስራው ጨክኖ ነበረ። ስራው ታላቅ ነበር ተብሎ በነህምያ ላይ እንደተነገረው ሁላችንም ይህንን ታላቅ ይሆን የመድኃኒዓለም ቅድም ሁሉ ቤት የመድኃኒዓለም ለሌላው ሁሉ የተሰጠው መታሰቢያ ነው። በነገራችን ሁሉ የማነው? የሚፈተተው ቅዱስ ሥጋው የሚቆረሰው ክቡር ነው። የማን ነው? ሁሉም ጋር ለዛ መታሰቢያ ነው። ታዲያ እንዴት ነው የሐዘንተኞች መጠጊያ የሆነ የሚያነቡ ሰዎችን እንባ የሚያብሰው፣ የተፍገመገሙትን የሚደግፈው፣ የቆሰሉትን የፈወሰው መድኃኒዓለም ቤት አልባ ሆነ ከተባለ ይሄ ከባድ ነገር ነው። ይሄ መቅሰፍት እንዳያመጣብን እፈራለሁ፣ እሰጋለሁ። እኔም ከዛሬ ጀምሮ ባለኝ ከዚህ ታላቅ ስራ ጋር እተባበራለሁ። ክቡር ጸባቴ ቡራኬውን ከኔ ጋር ይለይ።